ታላቁ የጀርመን ፈላስፋ ፍሬድሪክ ኒቼ እንደሚያምነው ከሆነ ሁሉም ሰው በውስጡ ታላቅ የመሆን አቅም አለው ይላል። ነገር ግን ልክ እንደ አብዛኛው ሰው ይህንን ትልቅ አቅም በስንፍናችሁ የማጥፋትም ኃይል አላችሁ። በስንፍናችሁም ታጠፉታላችሁ። አብዛኛው ሰው ታላቅ መሆን እየቻለ ታላቅ ያልሆነው ለዚህ ነው። ስንፍናው ያጠፋው ህዝብ ይበዛል። የዓለምን ቁጥር ደግሞ ከተመለከትን አብዛኛው ህዝብ ወደዛም ይሄዳል ካልን እናንተም ወደዛ ልትቀላቀሉ ትችላላችሁ ማለት ነው። ፍሬድሪክ ኒቼ አንታይምሊ ሜዲቴሽን ውስጥ የጻፈው አንድ ነገር ነበር። ታላቅ የሚባል አእምሮ ያለው ሰው ሰዎችን ዝቅ ብሎ ሲመለከት ስንፍናቸውን እየናቀ ነው። ስንፍናቸው የፋብሪካ ውጤት እንደሆኑ ያስመስላቸዋል። ሁሉም ተመሳሳይ ናቸው፣ ተፈላጊም አይደሉም። ከነሱ ጋር ልገናኝ ብላችሁም አታስቡም። እንደ አብላጫው መሆን የማይፈልግ ሰው ቀላሉን መንገድ ከመውሰድ ይቆጠብ። የውስጥ ድምጹም የሚነግረውን ነገር ያዳምጥ። የውስጥ ድምጹም ራስህን ሁን፣ አሁን የምታደርገው ነገር እንዳለ፣ የምታስበው ነገር፣ የምትፈልገው ነገር፣ እነዚህ ሁሉ ነገሮች አንተ ራስህ አይደለህም ይለዋል ይላል። ፍሬድሪክ ኒቼ እንደሚናገረው ከሆነ እዚህች ዓለም ላይ አማካይ ከሚባሉት ተራ ከሚባሉት ሰዎች መነጠል ከፈለጋችሁ አብዛኛው ሰው ማድረግ የማይፈልገውን ከባዱን ስራ ማድረግ አለባችሁ። ያም ደግሞ ራሳችሁን መሆን መቻል ነው ይላል። ታዲያ ራስን መሆን ማለት ምን ማለት ነው? ባጭሩ እንደ ሰው ልጆች እያደገን መቀጠል ማለት ነው። ፍሬድሪክ ኒቼ ግን አንድ ስጋት አለው። ሁላችንም ራሳችንን ከመሆን ይልቅ the last man ብሎ የሚጠራውን ሆነን እንደምንቀር ይጠረጥራል። የመጨረሻው ሰው ማለት ነው። ፍሬድሪክ ኒቼ የመጨረሻው ሰው ብሎ የሚጠራው ምን አይነት ሰው ነው ካላችሁ፣ በስንፍና ውስጥ ምቾትን ያገኘ፣ በጣምም በዚህ ምቾት ውስጥ ከመዋጡ የተነሳ እድገት ለሱ ሸክም እየሆነበት የሚሄድ ሰው ነው ይላል። Thus Spoke Zarathustra በተሰኘው መጽሐፉ ላይ ፍሬድሪክ ኒቼ ይህንን ይጽፋል። እነዚህ ሰዎች ይሰራሉ፣ ስራቸው ግን ለነሱ መዝናኛቸው ነው። ታዲያ ይህ መዝናኛቸውም እነሱን እንዳያደክማቸውም ይጠነቀቃሉ። ማንም ሰው እየበለጸገ አይሄድም፣ ማንም ሰው እየደኸየ አይሄድም። ሁለቱም ገጾች ለነሱ ሸክም ናቸው። ማን ነው መምራት የሚፈልገው? ማን ነው ያንን መከተል የሚፈልገው? ሁለቱም ለነሱ ሸክም ናቸው ይላል። ታዲያ ፍሬድሪክ ኒቼ እዚህ ጋር the last man ያለው የመጨረሻው ሰው ለተባለው ምንም አይነት ጥረት የሚጠይቅ ነገር ለዛ ሰው ሸክም ይሆንበታል። የፍሬድሪክ ኒቼ ትልቁም ስጋት የነበረው ሙሉ የሚመጣው ትውልድ ልክ እንደዚህ ላስት ማን ወይንም ደግሞ እንደ መጨረሻው ሰው እንዳይሆን የሚል ነበር። በምቾት የቀበጠ፣ በትርፍ ሰዓት የተሽሞነሞነ፣ በሚያዝናኑ ነገሮች የታሰረ፣ በዚህም ምክንያት ፕሮግረስ ወይንም እድገት ሸክም የሆነበት ሰው። ታዲያ ፕሌዠር ምን ማለት ነው? ወይንም ደግሞ ጊዜያዊ ደስታ፣ ምቾት የሚሰጡን ነገሮች ምንድናቸው ካላችሁ፣ የማይጠቅሙ ምግቦች፣ የማይጠቅሙ ተግባሮች፣ በተጨማሪም ማንኛውንም አይነት ሱስ ያጠቃልላል። ታዲያ እነዚህ ሁሉ ነገሮች ምንድነው የሚያደርጉን ካላችሁ፣ የኛን ትልቅ አቅም ከኛ እየዘረፉ ይሄዳሉ። ሁላችንም ልጅ እያለን የተነገረን ተረት አለ። የምትፈነጥዘው ፌንጣና ታታሪዎቹ ጉንዳኖች። ታታሪዎቹ ጉንዳኖች በሰመር ወይንም በበጋ ወቅት ሲለፉ ሲሰሩ ክረምት እየደረሰ ነው ብሎ ለክረምት የሚያስፈልጋቸው ነገር እንዳለ በሚያጠራቅሙበት ጊዜ ግራስሆፐሯ ወይንም ፌንጣዋ ስትዘል ነበር። ስራዋ መዝለል ነው፣ መዝፈን ነው፣ ፀሐዩን ማጣጣም ነው። ሁሉም ነገር ተመችቷታል። ለምንድነው እነዚህ የሚለፉት ትላለች። ታታሪዎቹ ጉንዳኖች ግን የሚያስፈልጋቸውን ነገሮች እንዳለ እየሰበሰቡ ነው። ፌንጣዋም ይህንን ስትመለከት እነሱ ህይወትን እየኖሩ እንዳልሆነ አርጋ ታስባለች። ታዲያ ምኑን አጣጣሙት እያለች ነው የምታስበው። ታዲያ የበጋ ወቅቱ አልቆ ክረምቱ ሲመጣ ግን ተጨናቂዋ ራሷ ፌንጣዋ ሆነች። ወደ ታታሪዎቹ ጉንዳኖችም ሄዳ ይህንን ምግብ ወይንም ደግሞ የሚያስፈልጋትን ክረምቱን የሚያዘልቃትን ነገር ትለምን ጀመር። ታታሪዎቹ ጉንዳኖችም ጀርባቸውን ለፌንጣዋ ዞሩ። ምንም ነገር አንረዳሽም አሏት። ስትሰቃይ የከረመችዋ በዛውም የሞተችዋ ፌንጣ ሆነች። አሁን ይሄ ተረት ተባለ እንጂ የሰው ልጅ ህይወት፣ የሰው ልጅ ታሪክ በአጭር መንገድ የተጻፈበት የተመሰለበት መንገድ ነው። አብዛኛው ህዝብ ልክ እንደ ፌንጣ ነው። መዝለል፣ መጫወት፣ አሁን ላይ ያለውን ነገር ብቻ እያዩ መሄድን ነው የሚመርጠው። ፕሌዠር ወይንም ጊዜያዊ ደስታ ለዛ ሰው በጣም አጓጊ ነው። አሁን ልዝናና በሚል ነገር የወደፊት ህይወቱን እየሸጠ ያልፋል። ታዲያ የችግር ጊዜ በመጣ ወቅት እነዛ ለፍተው የሰሩትን ሰዎች እየሄዱ ማስቸገር ልማዳቸው። ታዲያ ከዚህ ህይወት ለመዳን ምን ማድረግ አለብኝ ብላችሁ ካሰባችሁ ኮምፎርት ወይንም ደግሞ ምቾትንና ፕሌዠር ጊዜያዊ ደስታን
ለትንሽ ጊዜም ቢሆን ማራቅ መቻል ይኖርባቸዋል። አሊያም ደግሞ መጀመሪያ ቅድሚያ የምትሰጡት ነገር መሆን የለበትም። ጊዜያዊ ደስታና ምቾት የናንተ ቅድሚያ የሚሰጣቸው ነገሮች ከሆኑ ዋጋ ከሰጣቸዋቸው ሌዚነስ ወይንም ስንፍና የናንተ ዴስቲኔሽን ወይንም መዳረሻችሁ ይሆናል። ሰነፍ ከሆናችሁ ደግሞ ነገ የሚባል ነገር አይታያችሁ። ዛሬ ላይ ያገኛችሁትን ነገር ብቻ አድርጋችሁ ውስጣችሁን እንዲረካ ማድረግ ነው የምትፈልጉት። ታዲያ ስንፍናንም ማስወገድ ከፈለጋችሁ ፕሮዳክቲቪቲ ምን እንደሆነ እያወቃችሁ ስትመጡ ነው። ያ ማለት ውጤታማነት ምን ይመስላል የሚለውን መመልከት ያስፈልጋል። ውጤታማነት ማለት ለእናንተ ሰላም ማለት እንደሆነ አድርጋችሁ አስቡት። ምክንያቱም አሁን ላይ ውጤታማ መሆን ከቻላችሁ ሁሉንም ነገር እያደረጋችሁ ከሄዳችሁ ችግር በመጣ ወቅት እናንተ ያንን ሰላም ታገኛላችሁ። ፕሮዳክቲቪቲያችሁ ወደ ሰላም ተቀየረላችሁ ማለት ነው። በየዓመቱ በጋና ክረምት እንደሚፈራረቁት ሁሉ በእኛም ደግሞ ህይወት ውስጥ በጋ የመጀመሪያው ግማሽ ዓመታችን ነው። ክረምቱ ደግሞ ከዛ በኋላ ያለው ህይወታችን ይሆናል። ክረምትን እንደ ችግር ጊዜ ማርጋችሁ ካሰባችሁት ሁሌም ቢሆን የችግር ጊዜ መምጣቱ አይቀርም። ክረምት ደግሞ ሁሉ ጊዜ የሚመጣ ከሆነ በበጋ ወቅት ሁሌም ቢሆን ነቅተን ልንጠብቅ ይገባል ወይንም ልንዘጋጅበት ይገባል ማለት ነው። አብዛኛው ሰው የሚሸወደው ግን እዚህ ነጥብ ላይ ነው። በጋው በጣም ረጅም ይመስለዋል። ረጅም ከመሆኑም የተነሳ የማያልቅ ነው የሚመስለው። በርዝማኔው ይታለልና የማያልቅ ይመስለዋል። በመጨረሻም እዛች ትልቅ ጉድጓድ ውስጥ ራሱን ጥሎ ያገኘዋል። አሁን አንደኛውን አደጋ ተመልክተናል። ሌዚነስ ወይንም ስንፍና ይባላል። ወደ ሁለተኛው አደገኛ ነገር ስናልፍ ደግሞ ስሌቪሽነስ የሚል ቃል እናገኛለን። ወርክ ላይፍ ባላንስ የሌለው ህይወት መኖር ማለት ነው። ህይወታችሁ ምንም አይነት ማህበራዊ ህይወት ሳይጨመርበት ስራ ላይ ብቻ ተጠምዳችሁ የምትውሉበት ህይወት ነው። እድገት ደስ የሚለው እድገታችሁን ስታጣጥሙ ነው። እድገታችሁን ማጣጣም ካልቻላችሁ እድገት በራሱ ምን ይሰራል? አንድ የብራዚሊያን ታሪክ አለ። ስሌቪሽነስ የሚለውን ሐሳብ በደንብ አድርጎ የሚያስረዳልን ታሪክ ነው። ብራዚል ውስጥ የሚኖር አንድ አሳ አጥማጅ ሁሌም ቢሆን ታንኳውን እየያዘ አሳ ወደሚያጠምድባት ቦታ ይሄዳል። አሳዎችን ማጥመድ ለሱ በጣም የሚያስደስተው ስራው ነው። በተጨማሪም ፀሐይን ጧት ይሞቃል። በየቀኑ ይህንን ተግባር ስለሚያደርግ በዚህ ተግባር ውስጥ ራሱን የተሻለ አሳ አጥማጅ እያደረገ ይሄዳል። በተጨማሪም ቤተሰቦቹን የሚመግብበትን ምግብ አገኘ። ከሰዓቶቹን በጣም ዘና በማለት ነው የሚያሳልፈው። መጽሐፍ ያነባል፣ ሬዲዮ ያዳምጣል፣ ወይንም ደግሞ እዛው ፀሐይ እየሞቀ ይተኛል። አሁን ላይ የሱን ህይወት ስትመለከቱት በጣም ፕሮዳክቲቭ ነው ወይንም ውጤታማ ነው። የሚፈልጋቸው ነገሮች እንዳላገኝቷል፣ እያገኘም ነው። ወደፊትም ውጤታማ ሆኖ ነው የሚቀጥለው። ታዲያ የሆነ ቀን ጧት አሁንም ተመሳሳይ ስራ ሊሰራ ከቤቱ ሲወጣ እዛው እያጠመደ ባለበት ሰዓት አንድ ነጋዴ ያገኛል። ነጋዴው አሳ አጥማጁን ይመለከተውና አንተ ሰውዬ በትልቁ ማሰብ መጀመር አለብህ። የሆነ ሰው አብሮህ እንዲያጠምድ መክፈል መጀመር አለብህ። የሆነ ሰው ቅጠር አለው። አሳ አጥማጁም ግራ ተጋብቶ ግን ለምን ብሎ ይጠይቀዋል። ነጋዴውም ብዙ አሳዎችን እንድትይዝ ብሎ ይመልስለታል። አሁንም አሳ አጥማጁ ግራ ተጋብቷል። ከዛስ ብሎ ጠየቀው። እነዛን ብዙ አሳዎች ወስደህ ወደ ገበያ ማቅረብ ትችላለህ፣ እነሱንም ትሸጣቸዋለህ አለው። አሁንም አሳ አጥማጁ ከዛስ አለው። ነጋዴውን በመገረም ያንን ብር ተወስድና አሁንም ተጨማሪ ሰዎችን ትቀጥራለህ፣ ብዙ አሳ አጥማጆችን ታመጣለህ፣ እነሱም ብዙ አሳዎችን ይዘውልህ ወደ ማርኬቱ ወይንም ወደ ገበያው ይሄዳሉ አለው። አሳ አጥማጁም የዚህ ሁሉ ዓላማ ምንድነው ብሎ ሲጠይቀው በጣም ብዙ አሳዎችን ትሸጣለህ፣ የዛም ትርፍ አንተ ጋር ነው የሚገባው፣ በህይወት የፈለካቸውንም ነገሮች በዛ ብር ማከናወን ትችላለህ ብሎ ይመልስለታል። አሳ አጥማጁም ፈገግ በማለት አሁን እኮ እያደረኩ ያለሁት ነገር ማድረግ የሚያስደስተኝን ነገር ነው ብሎ ይመልስለታል። ማይንድለስ ፕሮግረስ የሚባል ነገር አለ። አይምሯችሁ አብሯችሁ ሳይከተል እናንተ እድገትን ታባረራላችሁ። ይህ ማለት የማያስፈልጋችሁ እድገት እንኳን ቢሆን ስለማያስፈልጋችሁ እናንተን ይጎዳችኋል። አብዛኛውን ሰው በጠይቁ በህይወታችሁስ የምትፈልጉት ነገር ምንድነው ካላችኋቸው ከልባቸውም ከመለሱ ትርጉምን ነው የሚፈልጉት። ትርጉምን አጥብቆ የሚፈልግ ሰው ደግሞ ትርጉምን ሳያገኝ ነገር ግን እድገትን እየጨመረ ቢሄድ ምንም እንኳን ጥሩ የሚባል የህይወት ደረጃ ላይ ቢሆን አርኪ ወይንም ጣዕም ያለው ህይወት አይሆንም። ታዲያ የምንፈልገውን ህይወት ለማግኘት ከፈለግን ሌዚነስና ስሌቪሽነስ መሃል አንድ መንገድ ያስፈልገናል። ያንንም መንገድ ጆይፉል ፕሮዳክቲቪቲ እንበለው። ምን ማለት ነው ካላችሁ የራሳችሁን ኤነርጂ ህይወትን በመታጣጥሙበት መንገድ ስፔንድ እያደረጋችሁ ወይንም እያወጣችሁ መሄድ። እድገትም ቢሆን ትርጉም የሚሰጣችሁ እድገት ሊኖር ይገባል። ያንን እድገት በራሳችሁ ጥረት ከውስጣችሁ እርካታ ጋር አንድ ለአንድ ታስኬዱታላችሁ። ታዲያ ህይወቱን ሙሉ የሆነ ነገርን እያባረረ እንደሚሄድ እንደዛ ነጋዴ ከምትሆኑ ይልቅ በተጨማሪም ደግሞ እንደዛች ፌንጣ ዘና ብላችሁም ህይወታችሁን ከምታባክኑ ይልቅ እቺን መሐከለኛዋን ቦታ ትፈልጉና ትገባላችሁ።
ስለዚህ አሁን ጆይፉል ፕሮዳክቲቪቲ የተባለውን ህይወት መቀጠል ከፈለጋችሁ በዛ መንገድ ላይ መግባትም ከፈለጋችሁ አንድ ሰው የሌላ ሰው መኖር ምክንያት እንደሆነ ልታውቁ ይገባል። ሁሉም ሰው በጋራ ነው ያለው። አንድ ሰው ለብቻው ከልቡ ገለልተኛ ሆኖ ሊኖር አይችልም። ምክንያቱም ቢያንስ የሚጠቀማቸው ነገሮች የሚያስፈልጉት ነገሮች በሌላ ሰዎች የሚመጡ ነገሮች ናቸው። ስለዚህ ውጤታማና ትርጉም ያለውን ህይወት መኖር ከፈለጋችሁ ለራሳችሁ መጀመሪያ ይሄንን ግልጽ አድርጋችሁ ተነግሩታላችሁ። ቫልዩ ክሪኤት ማድረግ አለባችሁ። ዋጋ ሊኖራችሁ ይገባል። ልክ እንደናንተ ሁሉ ሌላ ሰው እናንተ የምታቀርቡትን ነገር ሊጠይቅ ይገባል ወይንም ሊያስፈልገው ይገባል። ስለዚህ ይሄንን ዋጋ ለሶሳይቲ ወይንም ለማህበረሰባችሁ እየፈጠራችሁ መምጣት ከፈለጋችሁ አንድ የሥራ ዘርፍ ቢኖራችሁ ይመከራል። በዛ የሥራ ዘርፍ ውስጥ ወይንም በዛ ሙያ ውስጥ እንደናንተ የተካነ የሚባል ሰው ካልተገኘ ጥሩ ህይወት የመኖር እድላችሁ በጣም ከፍ እያለ ይመጣል። ምክንያቱም ተፈላጊ የምትሆኑት እናንተ ብቻ ናችሁ። አብዛኛው ሰው ጥሩ ህይወት ለምንድነው እየኖረ ያልሆነው ብለን ስንጠይቅ ሁሉም ቦታ ልድረስ ሁሉም ቦታ ጋር ልገኝ ብለው ስለሚያስቡ ነው። አንድን ዘርፍ መርጣችሁ ግን በዚህ ዘርፍ እንደኔ ዕውቀት ያለው እንደኔ ጥበበኛ እንደኔ በዚህ ነገር የታወቀ ሰው ሊኖር አይገባም ብላችሁ ከወሰናችሁ በዛ ስራ ውስጥ እናንተ መንሰራራትን ማታዩበት ምንም ምክንያት የለም። ታዲያ ያንን ቫልዩ ክሬት ካረጋችሁ በኋላ ሰዎች የሚፈልጉትን ነገር መፍጠር ከቻላችሁ ያንን ዋጋ ወደ ገንዘብ መቀየር የምትችሉባቸው በጣም ብዙ አማራጮች ይቀርቡላችኋል። አንዱን መንገድ መውሰድ ነው። ታዲያ ይሄንን አንድ የሚባል ስራ ወይንም ደግሞ ህይወቴን እንዳለ ዴዲኬት ላደርግለት ህይወቴን ልሰጥለት ያሰብኩት ስራ እንዴት ላቀው እችላለሁ? እንዴትስ ነው መመርጣው ብላችሁ ተጠይቃላችሁ። ምንም አይነት ነገር ይሁን ያንን ነገር ከልባችሁ ልትወዱት ይገባል። በዛ ዘርፍ ውስጥ ደግሞ ባይከፈላችሁም ልትሰሩ ፈቃደኛ የምትሆኑ አይነት ሰዎች መሆን አለባችሁ። ያ ነው ትክክለኛ መውደድ ማለት። እዚህ ዓለም ላይ ምንም አይነት ገንዘብ ባይከፈላችሁ የምትሰሩት ስራ ምንድነው ብላችሁ ምን ብላችሁ ትመልሳላችሁ? ከሀገር መሽከርከር የሚወድ ሰው ምናልባትም ፓይለት የሚለውን ምርጫ ሊመርጥ ይችላል። ባይከፈለኝም እንኳን ከሀገር እሽከረከራለሁ ይህንን ነው የሚፈልገው ሊል ይችላል። ለዚህ ነው በጣም የምትወዱትን ነገር መምረጥ አለባችሁ ብዬ የምጠይቃችሁ። ጥናቶች እንደሚያመለክቱት ከሆነ በአንድ የሥራ ዘርፍ ውስጥ አንድ ሰው ጠቢብ የሚባለው ወይንም ደግሞ ይሄ ሰውዬ የዚህ ነገር ማስተር ነው የሚባለው ቢያንስ በዛ ተግባር ላይ 10,000 ሰዓታቶችን ሲያጠፋ ነው። ወደ ፓይለቱ ምሳሌ ብመለስላችሁ ልምዳቸው ሲጻፍ የ2 ዓመት የ3 ዓመት ልምድ አይባልም። 10,000 የበረራ ሰዓት ያለው ካፕቴን ነው ወይንም 3,000 የበረራ ሰዓት ያለው አብራሪ ነው ሊባል ይችላል። በዚህ ፊልድ ውስጥ ስትመጡ ሁሉም ነገር በሰዓት ነው የሚመዘገበው። በዛ አንድ ተግባር ላይ ምን ያህል ጊዜ እንዳሳለፉ እየተመዘገበ ያልፋል ማለት ነው። ስለዚህ እናንተም ፒያኖ ተጫዋች ከሆናችሁ በዛ ዘርፍ ውስጥ ማስተር ለመባል 10,000 ሰዓታቶችን መጫወት አለባችሁ። 10,000 ሰዓት ለማባከን 10,000 ሰዓት እዛ ነገር ላይ ለማውጣት ደግሞ ያንን ነገር መውደድ ይጠበቅባችኋል። ካልወደዳችሁት በፍጹም 10,000 ሰዓት ልታወጡበት አትችሉም። የዓለማችን ታላቁ የጎራዴ ተዋጊ ጃፓናዊው ሚያሞቶ መሳሺ የትኛው እንቅስቃሴው ጠላቱን ወይንም የሚዋጋውን ሰው ሊያሸንፍለት ሊረታለት እንደሚችል መለየት አለበት። ታዋቂው የጥበብ ሰው ሊዮናርዶ ዳቪንቺ የትኛው ብሩሽ የትኛው ቀለም የትኛው አሳሳል የሱ ቀጣይ ምርጥ ስዕል መሆን እንዳለበት መወሰን አለበት። ወደ ሞዛርትም ስትመጡ የትኛው ኖት ቢጫወት የተሻለ ድምጽ እንደሚመጣ መወሰን አለበት። ስለዚህ አሁን እዚህ ጋር አንድ ጥያቄ እንጠይቃለን። ተራ ከሚባለው ሰውና ጠቢብ ከሚባለው ሰው መካከል ያለው ልዩነት ምንድነው? ተራ የሚባለው ሰው በጣም ጥቃቅን የሚባሉ ነገሮችን ልብ አይልም፣ አያስተውልም። ማስተር የሆነ ሰው ወይንም በዛ ነገር ውስጥ ጥበበኛ የተባለ ሰው ግን ሰው ልብ የማይለውንና የማያስተውለውን ጥቃቅን የሚመስሉ ነገሮችን ልብ ይላል፣ ያስተውላል። እዛ ጋርም ነው ስራውን የሚሰራው። እንደዚህ አይነት ጥቃቅን ነገሮችን ለመመልከት ለማስተካከልና በዛ ውስጥ ታላቅነትን ለመፈለግ ደግሞ ያቺን ነገር መውደድ ይጠይቃል። የማትወዱትን ነገር የምትሰሩ ከሆነ ለዚህ ነው ጥበበኛ ልትሆኑበት የማትችሉት። ስለዚህ አሁን ይህ ቪዲዮ ምን ይመልስልኛል ብላችሁ ካሰባችሁ ለስንፍናችሁ መድኃኒት የሚሰጣችሁ ነው። ምናልባትም ፓሽን ወይንም ደግሞ የምትወዱትን ነገር ማወቃችሁ ሌዚነሳችሁ ወይንም ስንፍናችሁን በተጨማሪም ደግሞ ስሌቪሽነሳችሁ እንደ ባሪያ አንድ ስራ ላይ መቆየታችሁንም ሙሉ ለሙሉ ሊያጠፋላችሁ ይችል ይሆናል። ስለዚህ ፓሽናችሁ ምንድነው? ፍሬድሪክ ኒትሼ እንዲህ ይላል፣ ወጣቱ ወደ ነፍሱ ይመልከት፣ ወደ ኋላም እየተመለከተ ይህንን ጥያቄ ይጠይቅ። እስከ ዛሬ ድረስ የወደደው ነገር ምንድነው?
ነፍሱን የሚያስደስተው ነገር ምንድነው? ነፍሱን ሙሉ ለሙሉ የወሰደበትን በተጨማሪም የባረከለትን ነገር ሊያውቅ ይገባል። ምናልባትም እነዛን ነገሮች ካወቀ በኋላ ከፊቱ ያስቀምጣቸው። የነዛ ነገሮች ተፈጥሮ የሚሄዱበትን መንገድ ስለ ትክክለኛው ማንነቱ ግልጽ የሆነ መሰረታዊ ሕግን ይተውለት ይሆናል ይላል። ስለዚህ እስከ ዛሬ ድረስ የወደዳችሁት ነገር ምንድነው? ነፍሳችሁ ምን ስታደርጉ ነው የምትስቀው? ምን አይነት ሙያ፣ ምን አይነት ስራ ነው የእናንተን ልብ እየሳበ የሚቀጥለው? ከልጅነታችሁ ጀምሮስ እየወደዳችሁት የመጣችሁት ነገር ምንድነው? እቺ ዓለም ስለምን ማሰብ እንዳለባችሁ፣ ስለምን መጨነቅ እንዳለባችሁ ከመንገሯ በፊት መጀመሪያ እናንተ የምታስቡለትና የምትጨነቁለት ነገር ምንድን ነበር? ምናልባትም በህይወታችሁ ደስተኛ መሆን ከፈለጋችሁ፣ ትርጉም የሚባለውን ነገር አግኝታችሁ መንቀሳቀስ ከፈለጋችሁ፣ ወደፊት ልትራመዱበት የምትችሉበት ብቸኛው መንገድ መጀመሪያ እነዛን ኢንትረስቶች፣ እነዛን ፍላጎቶች ቀድሞ በማወቅና እነዛን ፍላጎቶች በመመርመር ውስጥ ይሆናል። እስከ መጨረሻው ስለተመለከታችሁልኝ አመሰግናለሁ። ቻው።